አይ የምትለው ነገር ካለ ለመጨረሻ እድል ልስጥ ብዬ ነው። ምንም ነገር ከሌለ ችግር የለም። ኦሬዲ ይቅርታ ጠይቀሃል እኮ አይደል? ይቅርታ ተጠያይቀናል። ወደፊት ለመሄድ ላይክ የምትለው ነገር ብትጨምሩ ማን ነው? አይ ቲንክ ዮኒ ቶሮንቶ ወደ ዮኒ ኢጅፕት ቀይሯል። ስለዚህ በስሙ ላይ ባለው ዮኒ ኢጅፕት በሚለው ነው የምቀጥለው እስኪቀይር ድረስ። እሱም ይቅርታ ማለት እንዲጠይቅ ፈልጋል። አንድ ደውዬ ኬዙን አጣርቼ አመጣለሁ ብሎ አላመጣም፣ አልተመለሰም። ከዛ በኋላ ሁለት ለነበረው ለተፈጠረው ስህተት እኛንም ኢትዮጵያን ምክንያቱም በዚህ ውስጥ ሁሉም ብሔር ብሔረሰቦች አሉ። ስለዚህ መጠየቅ አለበት እና እንደውም ዛሬ ወንድሜ ወዳጄ ብለው ኢዮዳብ ዛሬ እየጠበቀ ነበረ። እሱ እነዚህ ነገሮች እየጠበቀ ስለነበረ ይቅርታ እንዲለን ብሔር ብሔረሰቡን አቀርባለሁ ብሎ ኬዞቹን አቀርባለሁ እንደዚህ አቀርባለሁ። ያው ኬዞቹ እውነቱ የወጣው ሌላ ቦታ ነው። የኔ ሀቅ የወጣው እውነቱን ያወጣው የክፉ ቀን ወዳጄ ብዬ የምጠራው አቶ ዮዳብ ናቸው። ተከበሩ ክብሯን። ስለዚህ አቶ ዮናስ ኢጅፕት ደግሞ ማለት ያለባቸው ኬዙን አቀርባለሁ ወረቀቱን አቀርባለሁ ብሎ አላቀረቡም። ስለዚህ ይቅርታ ይጠይቁን ነው እኛንም ሁላችንን በዚሁ አይ ቲንክ ጥሩ ሙድ ውስጥ ነው ያለው። በጣም ወድጀዋለሁ። እዚህ ሙድ ውስጥ መሆንህን ደስ ብሎኛል። ነገሩ እየቀለለን ያለው አንተ የምትናገርበት መንፈስ ወድጀዋለሁ። ክብርት ኢዮዳብ ላይ የጠራህበትን መንገድ ብዙ አልጠላሁትም። አሁን ካለንበት ቦታ አንፃር እኔ እውነት ለመነጋገር ዮናስን ታስታውሳለህ? ቀን ስንነጋገር ዮናስ ሳይሆን ዮኒ ቶሮንቶን እንደውም እዚህ ውስጥ አናስገባም ብዬ ነበር። ቢኮዝ ከናንተ ማል ያለውን ነገር ጥርት ባለ መንገድ እናንተን መዝጋት ስለፈለኩኝ ዮኒንም በቅርበት ስለማላውቁ በኋላ ግን አናግሬዋለሁ። እዛ ውስጥ በውይይታችን ውስጥ የተነሳው ሐሳብ ይሄ ልጅ በዚህ ጉዳይ ውስጥ ከሚገባው በላይ ተጠርቷል። ቻሌንጅ በሚባለው ነገር ውስጥም ስለተጠራ ቻሌንጁንም ኦፍ የምናደርግና በራሳችን ኦፍ አወር ኦን ቮሉሽን በቸርነት የምንሰጠውን ነገር ብቻ ፕሌጅ የምናደርግ ከሆነ ሴሌብራቶሪ መንፈስ እሱ እዛ መገኘቱ አስፈላጊ ነው። መጨረሻው ላይ ይምጣ በሚል ነውና በዛው መንፈስ ዮኒ ኦፍ ዩር ጉድ ዊል እዚህ ላይ የምትናገረው ነገር ካለ አይ አፕሪሺየት ኤክስፕላኔሽኖች ከሆኑ ግን ካለቀ በኋላ ሪግሬስ እያደረገብን እንዳይሄድ እዚሁ ላይ ዘግቼ ወደ ፕሌጁ ጉዳይ ነው የምቀርበው። እኔ እዛ ጋር ቅድም በአጋጣሚ ነው የኔን ሀሳብ ለመስጠት ስል ነበረ ኢሜል ምናምን፣ ግን ኢሜል የደረሰኝ ነገር የለም። ማኛውም ጠይቆ የነበረ አድንጌረን ኢሜል እስካሁን ኢሜል አልመጣልኝም። ለመሰለ እኔ እንደማውቀው የሰው ኢንፎርሜሽን ሰው ጋር ደውለ አክሰስ ማድረግ is literally difficult ነው። that's perjury ደግሞ እና በዛን ሰዓት I gave my email ሰጥቻለሁ። ከላኩልኝ ይልኛል። በተረፈ ግን የተከሄደበት አካሄድ literally ስለተንዛዛ ወደ ጥል ነው የተከሄደ already። እኔ ምንም ከዚህ በኋላ ምንም ማድረግ አይጠበቅብኝም። there is nothing like ማድረግ አይጠበቅብኝም because there's willing participant የሉማ። ስለዚህ አንደኛ ኢሜሉ አልመጣም ነው። በነገራችን ላይ ኢሜል ስትሰጥ ኢሜል ተሳስተሃል ያለ የነበረ ሰው ነበር ዮኒና ግን I gave the email properly ግን regardless at the end of the day ያደረግን ያለነው ነገር ለ50 ሳንቲም ዶሮ የ5 ብር ገመድ ነው እየገዛን ያለነው። መደወል ይቻላል። ደውለ በስልኩ ምን ለማድረግ ማጣራት ምን መሰለ አሁንም ተበላው ምንድነው የምናጣራው ነው ብለ የ50 ሳንቲም ዶሮ ናት። የሚጣራ ነገር የለም። ጉዳዩ ለኔ የ50 ሳንቲም ዶሮ ነው። እዚህ ጋር ያለው የ5 ብር ገመዱን ነው ማስጣል የምፈልገው። ያንን እንደውም መጀመሪያ ላይ ቴዲም ሲያነሳው የነበረ ነው። ይሄን ጉዳይ እኮ ድምዳሜ ሰተንበት ማለፍ የምንችለው ዛሬ አልነበረም እኮ ይላል። ብሪጁን እኮ ከተሻገረ እንደ በቃ እየወጠወጥ ነው እዚህ ያደረስነውና አሁንም እኔ ለጉዳዩ ያን ያህል ክብርም ቦታም የለኝም። ትራንዛክሽናል እንደገባሁኝ ቴዲም ቤት ገብቼ ነገር ያለው ቴዲ ፍራውል ከወጣ በኋላ ሁለት ነገሮችን ማንሳት ፈልጌ ነበር። አንዱ ጠበቃ ነኝ ምናምን ብሎ ወንጀል ሰርታችሁ እንዳትያዙ የሚል ነው። ሁለተኛ ደግሞ በዚህ ባለንበት ዓለም ላይ እቃ ተሸጠ ተገዛ የሚል ነገር በፊት ማለቅ ነበረበት። ተንዛዝቶ ነው እዚህ የደረሰው። ስለዚህ እሱን ጉዳይ ማጣራቱ ላይ ብዙ አልቸገርም።
አሁን ዮኒ እያልክ ያለው አግኝቼ አቀርባለሁ ምናምን የተባለው ነገር አግኝቼ ደብቄ ሳይሆን አልመጣልኝም ኢሜሉም ነው የምትለው ቢመጣም እኔ ኢሜሉ ያን ያህል የተከበረና ታላቅ ነገር ውስጡ ይኖራል ብዬ አላስብም ካየነው የዘለለ እሱን ብሪጅ አልፈነዋልና አይ ቲንክ እዚህ ላይ ኮንክሉድ እናድርግና የእንትኑ ነገር እንሂድ ኦፊሻሊ ይሄ ቻሌንጅ የሚባለው ነገር ራሱ ጠርብ ድምጽ እየተናገርክ ነው እንዴ ይሰማል አሁን ይሰማል ኖ ኮሜንት ላይ ይቅርታ ኮሜንት ላይ ኢዮዳብን ክብርት ነው ያልከው ነው ያለ እንደዛ ያልኳል መሰለኝ ኧረ ክቡር ኢዮዳብ ነው ያለው ኢዮዳብ ነው ይረዳና አቶ ኢዮዳብ ወዳጄ ኢዮዳብ የክፉ ቀን ኢዮዳብ ነው ያለው አትዋሹ ክቡር ነው ያለው ለምን ከኢዮዳብ ጋር እንዳታጣሉት ደግሞ ይሄዳል ወደ አሁን ለምን መሰለ አሁን ችግሩ ምን ይሆን መሰለ ስፓልዲንግ ዮኒ ያ አሁን እሰማለሁ ስፓልዲንግን አስታወስከው ስፓልዲንግ ኳሱን አስታወስከው ያ ኦኬ ቀጥል ያገባኝ ሌላ የፈለኩ ምንድነው አሁን ዮኒ ቶሮንቶ ከፍራውል ጋር ሰላም ስላወረዱ ዶክመንቱ እንኳን ቢመጣ ታማኒነት አይኖረው አራስ ነው ማይ ቢዝነስ ነው ከዚህ በኋላ ገባ ያንን ዶክመንት እንኳን ይዘብት ኤግዛክትሊ እኔ የፈለከውን ነገር ልቀጣ ስለጆሮ ነው ያወራን ያለ ነው የሚመጣ የለም ዝጉ እኔ ዮኒ ስለዛ ጉዳይ እኔ ብዙም ደንታ የለኝም አንተን አይደለም ቆይ ልናገር ነው ይሄን ነገር ዘግተን ለምን ሶርሱ ስላልገባ የነሱ ተፈቷል እኮ አሁን እኮ ተፈቷል ኦኬ እንትኑን እንጨርሳ እና ሌላ የፈለኩት ምንድነው ዮኒ ቶሮንቶ ሳይፈልግ ቀርቶ ሳይሆን ለማጣራት ፈልጎም ነበረ ሊያደርግም የፈለገው ነገር አለ አሁን ሰላም ሲያወርዱ ሶስቱም ተመካክረው ነው ተብሎ ደግሞ ሌላ ድራማ እንዳይሰራ እሱን እንድታስቡበት ለማለት ፈልጌ ነው ተሳው ዛጋ ግን ምናልባት ሲናገር ካረሳችሁ እንዳረሳ በኋላ እንትን እንዳይ የኔን አቋም በእንቱ ላሳውቃችሁ አሁን የምናወራው አዎ በስሜት ሆኜ ነው አሁን ይቅርታ ተባባለ እና ላላስፈላጊ ንግግሩ ወደ ሲሪየሱ ስንመጣ ደግሞ የኢትዮጵያ ሕዝብ በቻሌንጁ ጉዳይ በሲሪየስ ነው ያየን እግዚአብሔር ምስክሬ ነው እኔ በሲሪየስ ነው ገንዘብ ያዘጋጀሁት ማለት ቀልድ አላውቅም ወይ ሊታለፍ የሚችለው አይ በስሜት ሆኜ ነው ይቅርታ ማለት ካለበት ይቅርታ እንላለን በተረፈ ግን እንዳልኳችሁ ይሄን ቻሌንጅ ምን ቋጭበትን መንገድ ህዝብ መስማት ማወቅ ይፈልጋል እኔ ሬዲ ነኝ ዩኒት ወራቶ እስከሚገባኝ ድረስ ሁለታችሁም እኔ ካየሁት ይኸውልህ ቴዲ ሁለታችሁም ሬዲ ናችሁ አንተም ሬዲ ነህ ይኸውልህ ቆይ አንተም ሬዲ ነህ ፍራውልም ሬዲ ነው ሬዲ ነን እያላችሁ ነው ሁለታችሁም በስሜት ነው ሬዲ ሆናችሁት አይኔ በስሜት አይደለም በስሌት ነው ምን ነው ስሌት በደንብ አድርጌ ነው የመጣሁት አካውንቴን አሳይቻለሁ ያልኳቸውም ኖ አልተዘጋጀህም አይደለም እምልህ ኦኬ ተዘጋጅተሃል ወደዚህ ዝግጅት ያስገባህ ግን ስሜት ነው ይሄ አመት ሲጀምር ጃንዋሪ ላይ close to $700,000 ለመቄዶኒያ አስገባለሁ የሚል እቅድ ይዘህ አልነበረም እስከ በቀደም ድረስ ይሄንን ሐሳቡን ማስበው አታውቃም ከተነገረው ከዚህ ግጭት የተወለደ ነው ከዛ ስሜት የተወለደ ነው ዳስ ስሜት ከዛ አንተ እንደዛ ስሙን ጠርተህ እናንተ ይሄን ካመጣችሁ እኔ በዚህ ያህል እጥፍ እንደዚህ ያደርጋለሁ ስትል እነ ቴዲም ደግሞ በተመሳሳይ ሁኔታ ከዛ የተወለደ ስሜት ነው ወደዚህ ዝግጅት ውስጥ ያስገባችሁ ሶ ያንን ስሜት የምንዘጋው ከሆነ ከስሜቱ የተወለደውን ነገር ሬኮግናይዝ ባናደርግ መርጣለሁ አይ ስሜቱ መጥፎ ቢሆንም አሁን ግን ጥሩ ስሜት ስለተፈጠረ ፍራውልም ደስታዬ የ100 ሚሊዮን ነው ከወንድሞቼ በመታረቄና እንሂድበት የምትል ከሆነ እናንተም እኛም እየተሰማን ያለው ደስታ 2 ሚሊዮን የሚሞላ ነውና እንሂድበት የምትሉ ከሆነ እኔ ተነስቼ በጭብጨባ ነው መቀበለው ይሄን ሐሳብ አይ ያኛው ከስሜት ጋር የተያዘ ከግጭት ጋር የተያዘ ነው መረዳቱ ግን አግባብ ስለሆነ መጠነኛ የሆነ ትክክለኛ የሆነውና ነገር እናደርጋለን ካላችሁ እሱ የሚያስኬድ ይመስለኛል አይ ለመሰለ ከዚህ በኋላ እንዳልከው በቻሌንጅ ጉዳይ በሞራልም ኦዲየንስን እንትን ለማለትም ቃል እንዳይገባ የሚገባም ከሆነ ዴሊቨር መደረግ እንዳለበት በሞራልም ከሆነ ደግሞ ሶሪ መባል ማህበረሰቡ መልመድ ስላለበት ነው እኔ እንዳልኳችሁ 4 ሚሊዮንም 5 ሚሊዮንም ለምሰራው ስራ አጥር ማሳጠርበት ገንዘብ እንደሆነ ያውቃል ፍራውል
ስለዚህ በዚህ የአንተ ፋይናንስ አደረግኝ እኮ ቴዲ። ፋይናንስ ሳይሆን ፋይናንስ እያልኩ ሳይሆን ከኔ ጋር ቢያንስ እናወራለን አይደል? በስልክ ታውቀኛለህ፣ አውቃለሁ እኮ 4 ሚሊዮን አጥር ስተሳጥረ እንዴት ብዬ ማለት የሆነ ትራንዛክሽን። እሺ ኦኬ በይሉንታ ሳይሆን ቢያንስ እኔ የሚቸግረኝ ልጅ እንዳሉም ታውቃለህ። ግን እኔ ይቸግራል ብዬ አይደለም ቻሌንጁን ያመጣሁት። ሰው ይቸግራል አይቸግረውም፣ ይቸግረዋል ያንተን የአቅም መጠን ለመለካት አይደለም። አቅም ለመለካት ሳይሆን ሞቲቬቱ የተነሳው 50 ሰጥቶ 100 ሰጥቶ 100 ብሎ 50 ነው የሚሰጠው የሚል ስለሆነ ለአንዴ ለመጨረሻ ጊዜ ይሄ እርዳታ የተባለው ነገር ፍራውል የሚባለው ነገር ዝም ብሎ እየተነሳ ስለሆነ አንድ የሆኑኑ እዛ ያንን ታዋቂ እንትን ስጠራ እዝና ኢዚ ገብተዋል። ዝም ብዬ አይደለም የምጠራው። እንደዚህ አይነት ተቋም በጣም የሚታወቅ ተቋም በጣም ትልቅ ተቋም ስጠራ ሌሎችን እናቲስ ነማ ቻሪቲ ምናምን መጥራት እችላለሁ። ግን ያንን ተቋም ሳስገባ ኦፊሻሊ የሚታወቅ በመንግስት በምንም የሚታወቅ ስለሆነ ነው ስጠራው። ዝም ብዬ አይደለም የምጠራው። ስለዚህ ለዛ ብዬ ነው ያንን ያነሳሁት እና 6 ቀን ጊዜ ሰጠው። ዴድላይን ዛሬ ብዬ አስቀመጥኩ። ዴድላይን ብዬ ሳስቀምጥ ቅድምም ነግሬያቸዋለሁ። 9:30 ላይ ባንክ ነበርኩ። አፕሩቫሉ ዛሬ ነው። አፕሩቫል ዛሬ ገብቶኛል። አሁን ምንድነው መሰለህ የምናደርገው? አሁን አንተ እንግዲህ እኔ አደባባይ ላይ እንዲህ ከተናገርኩኝ መቼስ እኔ ህዝብ እንትን አይለኝም ማለት ነው። አንተ ቻሌንጁ የተጀመረው ከአንተ ስለሆነ ከዚህ በኋላ በሞቅታም ይሁን በሞራል በምናምን ቻሌንጅ የተገባ እንዲሁ ተድበስብሶ መታለፍ የለበትም። ሲሪየስ ከሆነ ሲሪየስ ነው፣ ቀልድ ከሆነ አይ ለቀልድ ነው ለበሽሽቅ ነው ተብሎ ይቅርታ መጠየቅ አለበት። ካልሆነ ግን ይሄው አንተ ብሩን እንዳስገባ ዮኒ ቶሮንቶም እርግጠኛ ነው፣ እኔም ብሩን አስገባለሁ፣ ኬዙ ይዘጋል። በቻሌንጅ ዙሪያ ነው እያልኩ ያሉት። ለምን በቴሌግራም ነግሬያቸዋለሁ፣ በቲክቶክ ነግሬያቸዋለሁ፣ እንዳትረሱት ብያቸዋለሁ። ምንድነው መነግራቸው? በምንድነው ምንቋቸው? ከዛ በመለስ ለምሳሌ ያስቀመጥኩላችሁ ነገር አለ። ያስቀመጥኩላችሁ ነገር አስገባና ሳይሆን ዛሬ ነው። እንደውም ዴድላይን የሰጠኋችሁ ዛሬ ነው። አስገቡና ትናንትም ተናግሬያለሁ፣ ቪዲዮም ተሰርቷል። አስገቡ እና እኔ ለማስገባት አም ሬዲ። ምክንያቱም ዮኒ የሚያውቃል። ቅድምም በስልክ ስናወራ ኦልሬዲ ዋየርለስ ዋየር ትራንስፈር የሚደረገውን ጨራርሼ ፎርሙ ተሞልቶ ምናምን ኤቭሪቲንግ ባንኩ ፈቅዶልኝ ነው ቁጭ አደረኩት አካውንቴ ላይ። ቅድምም ተናግሬያለሁ፣ አሳይቻለሁ። ስለዚህ እናንተ ሁለታችሁ ከፈለጋችሁ አሁኑኑ ላይቭ እንደዚህ እያየ ስልካችሁ ላይ አፕ ሰጣችኋለሁ። የብሔራዊ ባንክ ከና አካውንቱ የመቄዶኒያ አካውንት ተልኮልኛል። አፕ አለ፣ ይሄ የሆነ የብሔራዊ ባንክ አፕ አለ። ምንዛሬውም ጥሩ ነው፣ 161 ምናምን ነው ያለው። አሁኑኑ እዚህ ጋር ጠቅጠቅ አድርጋችሁ አስገቡ። 20 ሺህ ሊሚት አለው። 20 ሺህ ነው እናንተ ጋር የሚደርሰው $20,000 ጠቅጠቅ አድርጉት። እኔም ደግሞ እዚሁ ጋር ካሜራ ከፍቼ ዥው አደርገዋለሁ። 700 ይሄዳል። አይናችሁ እያየ አፑ ሰጣችኋለሁ። አፑ ምን ይላል እዚህ ጋር ኢቲ አይደል? ቆይ ኢትዮ ዳይሬክት የሚል አለ። ኢትዮ ዳይሬክት የሚል የብሔራዊ ባንክ ነው። ምንዛሬው 161 ነው የሚሰጣችሁ። ስለዚህ 2 ሚሊዮን ቴዲ 2 ሚሊዮን ዮኒ ቶሮንቶ ስታስገቡ እዚሁ ጋር ላይት ክሊክ አድርጎ ያሳያል። ከዛ እኔ እናንተ አስገብታችሁ ክሊክ እያለ እዚሁ ጋር ህዝብ እያየን ስለሆነ እኔም ላጥ አድርጌ ያስገባል። ስለዚህ አካውንታችሁን ከፍታችሁ አስገቡ። ይሄ ምንም እንትን የምለው ነገር እኔ ይህንን አፕ ዳውንሎድ አድርጉት። ኢትዮ ዳይሬክት የሚል የብሔራዊ ባንክ ነው። ከዛ በኋላ እናንተ እዛ ላይ ትገቡና ሊሚት የሚሰጣችሁ $20,000 ነው። $20,000 ይሰጣችኋል። ስለዚህ $20,000 ነው የምታስገቡት ማለት ነው። $20,000 ስታስገቡ ቀጥታ ይገባል። ከዛ በኋላ ቲክ ያደርገዋል፣ ራሱ ያሳያችኋል። ሪሲቱ አካውንታቸው ላይ ነው የሚገባው። የመቄዶኒያ አካውንት እኔ የተቀበልኩት ምክንያቱም ከዚህ በፊትም እንትን ስላለ 10,079 33 52 35 ኢትዮጵያ ንግድ ባንክ፣ አቢሲኒያ ባንክ 33 64 72 98። ስለዚህ ይህንን አሁኑኑ ቪዲዮ አርጋችሁ እኔ ቪዲዮን ከፍታለሁ። ይኸው እዚህ ጋር ፍራውልትቻ ኢልሞሮምትቻ ይላል። ይኸው ስለዚህ እኔ አሁን እያሰላው ያለሁት ምን እንደሆነ ታውቃለህ? እቺ ነች አፖ የእነዚህ ሰዎች መታረቅ
ከእርዳታው አንጻር እንዴት ነው የሚታየው ብዬ እሱን ማመዛዘን ውስጥ ገባሁ። ለምን ብትል ይሄ ብሽሽቅ እንደሆነ ያው ይታወቃል። ኤዲ አፑን እንዳያዩት ነው ኢትዮ ዳይሬክት ነው የሚለው። ከዛ ስትከፍቱት እንደዚህ ያመጣላችኋል። ቆይ የኔ ያለው ልክበት ስለነበረ ቆይ እዚህ ጋር ይቅርታ ያነ ይቅርታ ሊሚቱ ስንት ነው? 20,000 ነው አይደል ያልከው? 20,000 ነው የሚሰጠው እና 20,000 ከሆነ ያንተ እኮ $700,000 ነው። ኖ ለአፑ ነው። የኔማ ዋየር ትራንስፈር ነው። የኔ ከባንክ ቱ ባንክ ነው። ችግር የለውም። ስለዚህ ለእናንተ ነው ያልኩት። ይኸውና ኦኬ። ስለዚህ ቻሌንጁ ጀምረሃል። አሁን አንተ ትነከዋለህ፣ እኛም እዚህ ህዝብ እያየ እናስገባለን ገንዘቡ ማለት ነው። ዮኒ ሰማህ? እኔ የማስታረቁን ፓርት ጨርሻለሁ። ይሄ ከእርቅ ነው 8-9 ደግም ያለው አት ማይ ኤክስፔንስ ስለሆነ ከዚህ በኋላ ፑሽ ካደረግኩ እኔ የእርዳታው $700,000 በአንድ ጊዜ መላክ አይችልም። ስለዚህ የሌለ ነገር እኮ ነው። ኖ ዋየሪንግ ፐርሚሽን አግኝቻለሁ ምናምን ብሏል። እናንተ አሁን ማለት ነው ስለዚህ እዛ ጋር እንያዝሱ። ኦኬ እኔ ልወጣ ነው እኮ። እሺ በነገራችን ላይ ሆልድ ኦን ቆይ፣ ለመሰናበት አትቸኩል እንዴ። ፊራም ቴዲም በጣም ነው የማመሰግናችሁ። ዛሬ አክብራችሁኝ ቀን ለረጅም ሰዓት ነው ያዋራኋችሁ። ወደ 2 ሰዓት ያህል እኔም ጊዜ ወስጄ ከስራ ወርቻችኋለሁኝ። ከዛ በኋላ ጨቅጭቄያችኋለሁ። እዚህም መታችሁ ይቅርታ ተጠያይቃችሁ ይሄን ነገር ስኳሽ ለማድረግ በመቻላችሁ በጣም አፕሪሺየት አደርጋለሁ። በጣም አመሰግናችኋለሁ። እንደ አንድ ወንድም በማውቀው ማወቅ ከእናንተ መበልጥበትም ማንስበትም ሊኖር ይችላል። እንደ አንድ እንደሚያውቅ ሰው እርቅንም ጥላቻንም ፉክክርንም ብሽሽቅንም እንደሚያውቅ ሰው ስለ እርዳታው ልንሄድበት ይገባል የሚለውን ነገር ቀደም በስልክ በርግጥ ነግሬያችኋለሁ። እዚህም ከመጣውኝ at the expense of ሌላው ሰው ፊት እኔ እርዳታን ከልካይ የመቄዶንያ ጠላት እየተባልኩኝ ትክክል ነው አግባብ ነው ምለውን ነገር ሬኮመንድ አድርጌያለሁ። አሁን ከታረቃችሁ በኋላ በዚህ ደረጃ እቺን ሬስሊንግ እንፈልጋታለን። ትንሽ ጥሩ ነው መስላችን ውስጥ ያለው ይውጣ፣ ትንሽም ደግሞ እንድማኛም ኪሳችንም ትንሽ የምትሉ ከሆነ በርቱበት። መቄዶንያም እንኳን ደስ ያላችሁ ነው ብለው አትሊስት በአንድ በኩል መግባቱ አይቀርም። ስለዚህ ከዚህ ውስጥ መውጣት because አሁን እንጫወት ነው ስፖርቱን እያላችሁ ያላችሁት። እኔ ስፖርቱ የጀመረበት ቦታ ላይ ችግር አለ ብዬ ተናግሬያለሁ። ከዚህ በኋላ አልደጋግማችሁም። ስለታረቃችሁ ስላከበራችሁ እሺ ስለሰማችሁኝ ዮኒ ቶሮንቶንም ቴዲንም ፍራውልንም በጣም አመሰግናቸዋለሁ። ዮናስ ሙሉነ ቤትን ስለፈቀድክልን አመሰግናለሁ። አያና በጣም ትልቅ ሰው ነህ። እግዚአብሔር ያክብርልህ። ቴንክ ዩ ሶ ማች። በጣም ነው የምወዳችሁ። አይቀይርብህ። በጣም ነው የምንወድ። ጨዋ ወልዶ ጨዋ ያሳደገ ወንድሜ ነህ። አይቻለሁ። በፖለቲካም ስትነጋገር በምንም ፐርሰናል አታክ የምታደርገው ሰው የለም። ስለ ፖለቲካ አይዲያ ነው የምትሰጠው። በገባ መጠን ታስረዳለህ። ሀገር ወዳድ ነህ። ስለዚህ በጣም ነው የምትመቸኝ። እግዚአብሔር በዚሁ ያስቀጥልላለሁ። ለኢትዮጵያን ሰላም ያርግልን። አሜን አሜን። ጨምረው ነገር ካለ ጨምር፣ ካልሆነ ሰምተውኛል። ብዙውን ሰምተውኛል። በፐርሰናሉ ነገር ሰምተውኛል። ካለ ደግሞ እንግዲህ አንዳንዱ ሰው ዕውቀትም አለው፣ አንዳንዱ ሰው ጥበብም አለው እና እኔ እቺን ዝም ብዬ በሙቀት አይደለም የተመለጥኩት ከጥበብ ነው። ስሙኝ አደራችሁ ብዬ ነበረ ባላችሁ። ኦኬ ሆፕፉሊ እንደማትነካኩብኝ ተከባብራችሁ እንደምትጨርሱ ተስፋ አደርጋለሁ። በጣም አመሰግናችኋለሁ። ተባረክ። አያና ከመሄዱ በፊት ከዮኒ ጋር ጨርሰናል አይደል? ከቶሮንቶ ጋር ኦኬ ቴንክ ዩ አያና ናይስ ቱ ሚት ዩ ቱ። ልትወጣ ነው እንዴ? ያ ሊወጣ ነው። እኔ ልወጣ ነው። እኔ እኮ ነገርኳችሁ። እኔ እንሂድበት ያልኩትን በገንዘብ በኩል ከመቄዶንያ ጋር ተያይዞ እንሂድበት ያልኩትን መንገድ ብነግራችሁ እዛው ዞራችሁ ትመጣላችሁ። ከስር እኔ የመቄዶንያ ጠላት አያና እንትን ነው ምናምን እየተባልኩ ነውና አነሰሰሪ ነው። እናንተ እዛ መንገድ አትሄዱበት ነው ያልኳችሁ። ታርቃችኋል። ለእርቃችሁ ጽናት የሚሆንበት እየጠበቅኳቸውን አስገብታችሁ ያሳዩኝ። within 5 minutes አስገባለሁ። ዳን ይሄ ነው በቃ። አስገባለሁ። ሌላ ኦፕሽን የምትፈልጉ ከሆነም I'm here። እሺ ተባረኩ። ማስገባቱ ላይ 5 ሚኒት ነው የምጠብቀው ዮኒ ስለጨረስን። ምክንያቱም ዴድላይኑ ዛሬ ስለሆነ 5 ሚኒት የምታስገቡ ከሆነ አስገቡ። እንትን ነው እኔ ማስገባ። ቶሮንቶ ይሰማል። እንግዲህ ቻሌንጅ ከሆነ እንግዲህ ያው ቻሌንጁን ያመጣው ራስህ ስለሆነ ሾዋስ ሊደወይ
700,000 እንግዲህ በ5 ደቂቃ እንደዚህ ዝም ብሎ ሲያልፍ አላየንም። እንግዲህ ሾዋስ አሳየን እንግዲህ መንገዱን እንከተላለን። አፕ ሰጥቷችሁ ዳውንሎድ አድርጉ። አፕ ሰጥቷችሁ ዳውንሎድ አድርጉ። ከዛ በኋላ አስገቡ። መጀመሪያ ቪዲዮ ስናገር አስገቡና አስገባለሁ ነው ያለው። እንደሰማሁት ከሆነ አልዋሽም። እንደዚህ አይደለም። ይኸውላችሁ ምስክር አለ፣ ዮኒም አለ፣ ሌላም ሰው አለ። ቅድምም ስናወራ አምሬዲ ብዬ ሁሉን ነገር አፕም ራሱ ዳውንሎድ አድርጉ ብያቸዋለሁ። የኢትዮጵያ ንግድ ባንክ ነው፣ ቀጥታ እንትን ነው የሚያደርጉት። ስለዚህ እኔ ይኸው ህዝብ ፊት ነው የተናገርኩ ያለው 5 ሚኒትስ። ምክንያቱም አስፈቅጄ ነው። ዮኒ አካል ፕሮሰስ አለው እዝና ኢዚ ማለት ልክ ነው። 700 በአንድ አይሄድም ነበር፣ ግን አስፈቅጄ ኢንቨስቲጌት ተደርጎ መቄዶኒያም እርዳታ ድርጅት መሆኑ ታይቶ ነውና አስገቡ። እዚሁ ጋር ነው ማሳያችሁ። 5 ሚኒትስ ሰጥቻችኋለሁ። ቴዲ ሚዩት ነህ። ፍራውል ያንተ የኛ ኢዚ ነው። እዚህ ጋር እኮ በእንትን እየታየን ነው። አንተ $700,000 ነው ትራንስፈር የምታደርገው። አሁን አንተ እናንተ አስገቡና እኔ ያስገባለሁ የምትለው ነገር የለም። ክሊክ አድርግ፣ ገንዘቡን እኛ እናስገባለን፣ እኩል እናስገባለን። አንተ $700,000 አስገብተህ እኛ የምንቀርበት ወደኋላ የለም። እርግጠኛ ነህ? እኛን አስገቡን እያለ ኮሜንት ላይ እያደረገ ነው ያንተ ጓደኛ። ገንዘቡን አስገባ፣ እኛ ሬዲ ሆነናል። አንተን በምንድን ነው ማነው የሚያደርግ? ኮሜንት ላይ መቦታው ፍራውል ይሰማል አይደል? እኔ ቀላሉ ነገር እኛን አስገቡ። አሁን ሌላ እንደዚህ ውስጥ ላይ ምናምን ኢዚ ነው። ቻሌንጁን የጀመርኩት የሰጠኋቸው እኔ ነኝ። አሁን እዚህ ጋር ነው እኔ ዴድላይን ሰጥቻቸዋለሁ። ኢቭን ዴድላይን ሰጥቻቸዋለሁ። የነገርኳችሁ ነገር አለ። ከራሳችሁ አካውንት ሌላ መዋጮ ሳይኖር ማንም ፓርቲሲፔት ሳያደርግ ከራሳችሁ አካውንት አውጥታችሁ እኔ አካውንቴን አሳይቻችኋለሁ። ስሜን ሌሎቻችሁን አላስገባም። እናንተ ራሳችሁ ነው የምትጨርሱት። ቀላሉ ነገር አልገባም በመሀል ቀላሉ ነገር $700,000 ያስገባበትን ወይም ደግሞ ያስፈቀደበትን ደረሰኝ ያሳየው። እንዴ በደረሰኝ እኮ አይፈቀድም። ባንክ እኮ ፕሩቭ አካውንት እንዲያልፍ ነው አፕሩቭ አስደረገ አይደል? አሳየው እሱ። ከዛ እና ዲጂታል እኮ ነው እሱ። ባንኩ ነው እኮ የሚፈቅድልህ ይሄን አካውንት ለማድረግ ባንኩ ይፈቅድልሃል እንጂ ነው። ፍራውን እንተማመናለን እኮ አንተ $700,000 ነው አይደል? እኔ እኮ መጀመሪያ ለአንተ የነገርኩህ እንደውም ባንክ ቅድምም ስናወራ ይኸውልህ፣ አሁን ጭቅጭቃታ አይዞ ቅድምም እኔ ስንነጋገር በውስጥ እንትን አይዞ ቴዲ ቅድምም ስንነጋገር የምርን ነው ስትለኝ አዎ አስፈቅጃለሁ ብዬ አካውንቴንም አሳየዋችሁ 3.3 ምናምን ያለውን አሳየዋችሁ። ከሱ ላይ 7 ፒክ አድርጌ አስገባለሁ። ከዛ በኋላ አሁን የሚያጨቃጭቀን ነገር የለም። ቬሪ ኢዚ ሲምፕል ነው። የእናንተ እኮ 20,000 ድብድብ ማድረግ ነው ከአካውንታችሁ ላይ። በጣም እንትን ነው። ፍራውን ይሰማል? አይኛ ድምፅ ቀላል እኮ ነው። ቀላል ምንም ጥያቄ የለውም። ይኸውልህ ቀላል ይህ ህዝብ ከዚህ በኋላ ሰው ነህ ብለው አይቅጠረኝ እኔን ማለት ነው። ለመሰለ ጥርጣሬዎች ብዙ ነገሮች ሊነሱ ይችላሉ። አንተ $700,000 አስተማማኝ በስቶባችሁ ነው 700 መሆኑ? ለምን ይበዛባል? አስፈላጊ ከሆነ እኮ እንጨምራለን እኮ ችግር የለውም። ፍራው ለመሰለ ይሄ ቻሌንጅ መቅረት የለበትም። 3 ሚሊዮን ያላችሁት እኮ 3 ሚሊዮንም ቢሆን ማለት ነው መቅረት የለበትም። አንተ $700,000 አስፈቅደሃል። ዮኒ በአንድ ጀንበር ያንን ያህል ገንዘብ ትራንስፈር ታደርግ። ለኔ ችግር የለውም። እሱ የኔን አቅም እኮ የኔ አካውንት ምናምን አይደል። እናንተ ናቸው የምትወስኑ። ዮኒ አሁን አስገባ አታስገባ ይሄ የህፃን ልጅ ጨዋታ ነው። ምንም አይመጥነንም። ሁላችንም እንትኖች ነን። አፕ አላቸው ክሬት ያርጉ። የኢትዮጵያ ብሔራዊ ባንክ ያለበት እሱ ላይ ገቡና ካርዳቸውን ያስገባሉ ወይ ደግሞ ባንክ አካውንታቸውን ያስገባሉ። እኔ ምክንያቱም 20,000 ምናምን የላኩት አለ። ሊሚቱ 20,000 ነው የሚሰጠው። ስለዚህ ያስገባሉ፣ ይሄዳል። የኔ እዝና ቢግ ዲል 10,000 ሰው ባለበት ነው ወዲያውኑ ማሳያችሁ። ምክንያቱም ዮኒ ስንነጋገር ቀን ላይም ሲሪየስ ነው ይስጥ። አዎ ሲሪየስ ነኝ። አንተን ቡካም ስትጠይቁኝ ነበር። ሲሪየስ ነኝ። ከሴቪንግ ላይ ከሌላኛው ባንክ ወደዚህኛው ወደ ቼዝ ባንክ ያመጣሁት እነሱ ዋየር ትራንስፈር ፍቃድ አሜሪካ ነው። ስለዚህ ልጨርስ ቴዲ፣ አንዴ ልጨርስ። ስለዚህ ቴዲ ዮኒ ዴድላይን ብዬ ሰጥቼ የነበረው ኢቭን ዛሬ ነው አስገብታችሁ አስገቡ ያልኩ። ስለዚህ ምንድን ነው ማድረገው? እኔ ይሰማል 5 ሚኒት ነው የምጠብቃቸው።
አሁን መደዋወል ምናምን ወደዛ ወደዚህ መውጣት አያስፈልግም። አሁን የተደዋወሉ እርስ በርስ ይደዋወላሉ እየወጡ። ስለዚህ ሲያስገቡ የሆነ ያለ ሁለቱም ሄዱ። በቃ ይኸውልህ ሁለቱም ሄዱ። መቀለድ መስሏቸው። ቆይ አንዴ ፊራ ዝም በል አንዴ። የሉም አንዴ አንተ ሚውት አድርግ ዝም በል። ይሰማል አይደል? አዎ የሆነ የት ሄዶ ነው? የሆነ አይዶ ነው የት እንደሄደ አላውቅም። ይኸውልህ ፍራል ቀላል እኮ ነው። የኔ 2 ሚሊዮን ብር ነው። የአንተ $700,000 ነው። there is no way ከአንዳንድ ትራንስፈር የሚያደርግበት ገባ። እኔ አሁን ለምሳሌ የትረስት ኢሹ እኮ ነው አይደል? ሌላ ነገር እኮ አይደለም። እኔ እንደውም ለአንተ የሰጠኸው ቻሌንጅ አንተ ራስህ የምታምነውን ሰው ጋር ገንዘቡን አስቀምጥ። $700,000 የምታምነው ሰው ጋር አንተ መርጠህ ማለት ነው። አሁኑኑ እኔ መርጬ እዚሁ ላስቀምጥ $700,000 ያንተ የምታምነው ሰው እኔ ማም ሄዲ እንደ ተጥራት ታቀም እንደ $700,000 እንደ ነው ሰውየው ቢሞትስ? እሺ ስለዚህ ዮኒ እኔ ዴድላይን ሰጥቼ ነበር። አሁን ዮኒ ቶሮንቶ ራሱ በዛው ሄዷል። እንትን አይልም እና ምንድነው የምናደርገው? ወጣ ጭራሽ። ስለዚህ ዮኒ ቶሮንቶ ወጣ። ስለዚህ ቴዲ አልኩኝ ዮኒ፣ እኔ ቀንም አንተ ደጋግመህ ጠይቀኸኛል። አካውንቴንም አሳይቻለሁ፣ ትራንዛክሽን አሳይቻለሁ። ሳስፈቅድ ነበር። በጠዋት ነው የተነሳሁት ይሄን ለማስፈቀድ። ሌሎችም ሰዎች ጋር እንትን ብያለሁ። እኔ የሰጠሁት ቻሌንጅ እኔ ለመቄዶኒያ ፊራ ቀላሉ መንገድም መሰለኝ። ጨርስ ቴዲ። የቶሮንቶን ልጨርስ። አንዴ ቆይ ቶሮንቶ ታች አይቻለሁ፣ እታች ወርደሃል። እታች ግን አለ። ዮኒና አትፍራ፣ ዶወሪ ዮኒ ቶሮንቶ ሆኖ ነው የወጣው። ልኬልሃለሁ ዮኒ ቶሮንቶ። ከሞን ብራዘር። ቆይ አንዴ ቻሌንጁ የሶስት ሰው ችግር የለም። ዮኒ ቶሮንቶም እኮ ባይመጣ እኮ እኔ የራሴን ፓርት አስገባለሁ። ችግር ቆይ ቴዲ፣ ያንተ ብቻ አይሰራም። ቻሌንጁ ነው ያለው። እኔ በትክክል ብናገር ይሄ ማደግ ፓርት አስገባለሁ። አንዴ ሁለታችሁም አንዴ የሚውት ታደርጉልኝ ፕሊዝ። ቻሌንጁ ቴዶ አንዴ ሁለታችሁ። ቻሌንጁ ምንድን ነው? እኔ እነሱ ብሎ ነው ያለው ቃል በቃል ቴዲ አለ አስገባለሁ ብለሃል። ዮኒ ቶሮንቶም ፈልገዋለሁ። ዮኒ ቶሮንቶን አግባና በዚህ ጉዳይ ላይ አስገባለሁ የምትለውን ነገር ካለ ንገረን፣ ወይ ደግሞ አላስገባ የምትለው ካለም ንገረን። አፕ ነግሯል፣ አፕ ሰጥቶሃል። አፑን ተጠቅማ ማድረግ ትችላለህ ብራዘር። ባትሪ ሞቶ ነው ስልክ ምን ሆኑ ነው ብራዘር? ለማወቅ ነው። አይ ዝም ብዬ ጀጅ ማድረግ ስለማልፈልግ ነው። አልሞተም ቤትም ስላለ ብዬ ነው ውስጥ ያለ መስሎኝ። የቴዲ ብቻ እኔ ኦነስት ሆኜ ነው። እኔ እኮ እየተናገርኩ ነው ፊራ። ቴዲና እንዳልከው እኛ እኮ ትርጉም በስለሽ ያደርጋችሁብኝ። ቴዲ ሐዋሳና ይኸው መጥቷል። ዮኒ ቶሮንቶ ባትሪ ጨርሶበት ነው ሊሆን የሚችለው ብዬ ነው የማስበው። ቴዲ ሐዋሳና ዮኒ ቶሮንቶ ይሄንን ነገር ካደረጉ እኔ አስገባለሁ ብለዋል አይደለ? አሁን ዮኒ ቶሮንቶ ስለተመለሰ የዮኒን ሀሳብ እንስማውና እናወራለን። 700,000 ማንን ነው የሚያምነው? አሁን ፊራ እኔ እመነኝ አልለው። ማናችን ለእኛ እንዲሰጥ አልፈልግም። የራሱን ነገር ያድርግ ከፈለገ። እኔ ግን አልቀበልም። 700,000 ብር $700,000 ኖ ቴንክ ዩ። እኔም አልሰጥም 700,000 አላበደ በስተቀር እሱም አይሰጥም። እብድነቱን ነው የሚያሳየኝ። ስለዚህ ለሰው ብሪፍ እንዲሆን እዚሁ ጋር ነው ቼዝ። ዮኒ ቶሮንቶ ተመልሰ ወጥተሃል። ቆይ አንዴ እኔ ቁጭ ብዬ መኪና ውስጥ ያለ ፍራውል የምትሉት እኔ ባንክ አካውንቴን ከፍቼ አሳይቻለሁ። ያስፈቀድኩበትን አሳይቻለሁ። ኮመንቱን ቶ እዚሁ ያለውን እንጨርስ። ራይት ዮኒ ይሰማል። ሌሎቻቸው አትገቡም። በመንደሪን ዮር ፋሚሊ አሁን የሌሎች ሰው ነቀለኝ ዲስኮኔክትድ ባይ ሞዴሬተር ነበር የሚለው። ኖ ዶምቢ አንድ ሰው ዲስኮኔክት እንዲያደርግ አያስፈልግም። እዚህ ጋር ቆይ ሞዴሬተር አንዳችሁም ሞዴሬተር እንዳትነኩ። ቆይ ሞዴሬተር አንዴ መልሼ እሰጣችኋለሁ። ጎሄድ
ማይዬ እዚህ ውስጥ ባትገቢ ደስ ይለኝ ነበር። ትግባ ትናገር የምትሉ ካላችሁ ተናገሩ። ካልሆነ ግን ማሂሻዬ አያስፈልጋትም ይሄ ጉዳይ። ምን ትላላችሁ? ቴዲ አይ ዶንት ኖ እቺ ልጅ በየኮመንቱ ስትሳደብ ነው ማለት ግን ለምን እንደመጣች አላውቅም። ለምን እንዳስገባት አላውቅም። አይ ዶንት ኖ የምትሳደብ አልመሰለችኝም። ግን ማሂዬ አንዴ ማሂ ኪችን የሚል ስድቦች ምናምን አለው። እሱ ማድረግ አልፈልግም። ሌሎቻችሁ ባትገቡ ደስ ይለኛል። እናንተ ጋር ነገሩ እንዳይዞር ነገሩ እንዳይቀር እናንተ ጋር እንትን ባትሉ ጥሩ ነው። ማሂሻ ያ እና በቃ እዚሁ ራሳችሁ ተነጋገሩ። ጎሄድ አሁን ልስማችሁ። የእናንተ ጉዳይ ነው። እኔ ሚውት አደርጋለሁ። ግን 11,000 ሰው እያለ ታፑን ልትበሉ ታስባችሁ ነው? እጃችሁ አይከፍልበት። ታፕ አድርጉና ቁጥሩ ብቻ ነው የሚጨምረው። የታፕ ቲክታክ ምን ያደርገዋል? ጥሩ ነገር አለ ብሎ ስለሚያስብ 11,000 ሰው ባለበት ታፕ ከሌለው የሆነ ነገር ይመስላል። ስለዚህ ጊፍት አልተባለም፣ ታፕ ነው። ታፕ ገንዘብ የለውም። ምናልባት ግራ ለገባችሁ ሰዎች ታንኪዩ። ታፕ አድርጉ የኔዎቹ። ጎሄድ አሁን ሌሎቻችሁን በቪዲዮ ብትሆኑና በደንብ እየተያያችሁ ሰውን አጠር ያለ መሴጅ ታስተላልፋላችሁ ብዬ አስባለሁ። ቶሮንቶም ቴዶዬ በቪዲዮ ብትሆኑልኝ ደስ ይለኛል። አክሽን እንውሰድ። ያስገቡ አስገባለሁ። ካልሆነ ግን አስገባ ካልሆነ እኔ በቃ ዮኒ ጊዜ ማጥፋት ስለሆነ እንትን እላለሁ። ምክንያቱም ዴድላይን ዛሬ ነው የሰጠሁት። እኔ ነኝ ቻሌንጁን ያመጣሁት። የማላደርገውን ነገር ትልቅ ተቋም ጠርቼ አላደርግም። ከዛ አሳይ የተባልኩኝ አካውንቴን አሳየው። ስሜን ሎጊን አድርጌ እያያችሁ ነው። ሎጊን አድርጌ ቼዝ ባንክ፣ ከዛ በኋላ አካውንት አሳየው። ከዛ አካውንት ላይ ዋይር ትራንስፈር ነው ማለት። አሁን ግን አስገባ ሰው ጋር ይቀመጥ እንዴ? $700,000 የሚያክል ነገር እንዴት ነው ሰው ጋር ማስቀምጠው? ቀለል አድርጌ ልንገርሽ ፊራ፣ አሁን አርጊመንቱን ማሸነፍ ምናምን አይደለም። ይሄ ማሸነፍ መወዳደር አለ። የመሸናነፍ ጉዳይ አለ። አይ ተረጋጊ ፊራ። እንዴት መሰለሽ እንረጋጋና ወንድ ላይ ነው አንቺ እሺ አንተ ፊራ ይኸውላችሁ እንግዲህ 700,000 እንደዚህ ዝም ብሎ ሲሄድ አቀለልከው ገብቷል። አንድ ብር አድርገን አንተ የምታወራው እኔ ጋር 700 ቀላል 700 ብር ኖ አንተ ጋር ቀላል ይሁን እንጂ ባንክ ሲስተም ዝም ብሎ እንደዚህ 700,000 ወደዛ ያለ አንድ ጊዜ ያስገባለሁ ያልከው አንተ ብቻ ነው ኩፍራው። ማይሆን ነገር ነው የምታወራው። ማንም አርጎት ያቀላል የሚያምኑ ራሱ እንዴት እንደሆነ እንዳሉ አላውቅም። አይ ዶንት ኖ። አሁን ቀላሉ ነገር መሰለህ የሆነች $700,000 ወይ ትራንስፈር እንዳደረግ ወይ የሆነ ማሳያ ያሳየን እና ላጥ አድርገን እንትንላለን። ነገርኩህ እኮ ለአንተ መጀመሪያም ነግረናል አይደል? እዚህ ጋር ስናወራ ፊራዬ ቻሌንጁን ጀምረሃል አይደል? ሜቄዶኒያ ቆይ ስማቸው ተጠርቷል። አሁን ለምሳሌ አንተ ትራክ ሪከርድህ አለ። ብዙ ጊዜ አስገባለሁ ብለህ አታስገባም። ይሄን አሁን ወደኋላ መመለስ አይጠበቅብንም። ብዙ ሚሊዮን ብሮችን ቃል ገብተህ ስለማታስገባ ወደ ስድብ ነው የገባው። በቃ አስገባለሁ ብለህ አታስገባ ማለት የት ነው ሳላስገባ ያየው ማለት የት ሳላስገባ? አሁን አንተ ተጨቃጭቄ ምናምን ሩጬ መሄድ መስሎህ ነው? ለምሳሌ ሁለት ቦታዎች አንድ ነገር ልንገርህ፣ ሪከርድ አለ አይባልም እንደዛ። እሺ የት ነው አስገባለሁ ብዬ አላስገኝ? ምን ሪከርድ አለህና ነው አንተ እንደዛ የምትለው? ለምሳሌ አንተ ሁለት ቦታ ሚሊዮን ገንዘቦችን አስገባለሁ ብለህ 2-3 ቦታ አላስገባም ስትል ነበር። አሁን እንደሱ ምንድነው ጎፋ አላስገባ ማለት ዮኒ፣ አንተ ፊት ለፊት አይደል እንዴ ብሩን ቆጥሬ ለጎፋ አካውንት ያስገባው? አየህ ለጎፋ አስገባ እንደው አሁን ለመጣላት ነው የፈለጉት። አልጣላም። ቆይ ለምሳሌ እኔ አንድ ነገር አለ። እሱን መጠየቅ አንችልም። አንዴ እኔ ይሄን ያነሳውብህ ሪከርድ አለ አስገባለሁ ብለህ አላስገባም ብለህ ሪከርድ አለ። ለቸርች አስገባለሁ ብለህ እንደዚህ 1 ሚሊዮን ብር አላስገባም። ዶክመንትና አመጣለሁ አሁን ሁሉ ላሳይ ይችላል። አላስገባም። ስለዚህ ይሄ ትራክ ሪከርድ ስላለ አናምንህም። ገንዘቡን አንተ አስገባለሁ ብለህ ወይም ደግሞ በእንትን ሳይሆን የእናንተ እኮ በጣም ጩጬ ብር እኮ ነች 20 እኮ ኦኬ ጩጬ ነው እኮ የአንተ ትራክ ሪከርድ ግን አትተማመን አናምንህም። ፊራ ለዛ እኮ አሁን እነሱ አሁን ምን መሰለህ ዮኒ
አሁን ፍራውል ተናዶ ተጣልቶ ከዛ ሮጦ ይወጣል ነው። ቴንኪው አመሰግናለሁ። አያስገቡም። ከነዚህ ጋር ታይም መፍጀት አልፈልግም። በነበረን ጉዳይ ግን ይቅርታ ለምሳሌ አንዴ ቴዲ አንዴ ተናገርክ ለምሳሌ የገጽታ ግንባታ እንደሚባለው መሆን የለም። አንዴ ልጨርስ ነው። አንተም ገጽታ እኮ እየገነባህ ነው እኛ ላይ ለምሳሌ እሺ ቴዲ አንዴ ልጨርስ። ዮኒ አሁን እዚህ ጋር ሪከርድ አለ አስገባለሁ ብላ ወደ ስድብ ሊገቡ ስለሆነ አሁን እኔ ምን አደርጋለሁ መሰለህ? ዴድላይን ሰጥቻቸው የነበረው ዛሬ ነው። በዴድላይኑ መሰለህ አሁን ደግሞ ብር የለውም እንዳይሉ ቼዝ ባንክ ዮኒ እያየ ነው አይደል? ሁላችሁም እያያችሁ ሎጊን አድርጌ ገብቼ አካውንቱ ላይ ስንት ብር እንዳለ አሳየው። ከሱ ላይ 700 ሺህ ብር አስፈቅጃለሁ። ለምን? ለቻሪቲ። በአንድ ጊዜ አይደለም የፈቀዱልኝ። ምን አደረጉ? ኢንቨስቲጌት አድርገው መቄዶኒያ ቻሪቲ መሆኑን እዛ ኢንቨስቲጌት አድርገው ነው እሺ አሉኝ ማለት ነው። ኦኬ ትችላለህ፣ ዶኔት ነው ማደርገው ብዬ ነው ያልኩት። ከዛ በኋላ ኦኬ ናይንተሪ ላይ ዛሬ ልክ ናይንተሪ ላይ ፕሩቭ ነው ሊሚት ዋየር ትራንስፈር ለማድረግ ሊሚት የሰጠውኝ እሱ ነው። አሁን እኔ ምን መሰለህ ቴዲ፣ አሁን አንተ እኔ ነካክተህ ይበሳጫል ፍራውል ምናምን እንደዛም አልፈልግም። ግን አሁን ይኸውልህ ልወጣ ነው፣ አላስጨንቃችሁም ከዚህ በላይ ግን ምንድነው የምለው አሁን የነሱ 20 ሺህ ብሩ ራሱ ሰጣቸዋለሁ እኔ ካላስገባው። ግን ዮኒ ለነበረን ነገር አመሰግናለሁ። ከዚህ በላይ መቆየት አልፈልግም። አሁን አስገባ አታስገባ ምናምን አንዴ ልጨርስ ልጨርስ አልጨርስኩም። እያወራሁ ለምን ትናገራለህ? ልጨርስ። እሺ ልጨርስ። አታርጉኛል ካል ቀላል እኮ ነው። አታወሳስበው። እሺ ልጨርስ። ንግግርን አስተካክላ ሰጣችኋለሁ የምትለው ስለዚህ እያስተካከል ተናገር። እኔ ስናገር ምንድን ነው ያልከኝ? እንደዚህ አትበለኝ አላልክም? አንተም የምትናገረውን ንግግር አስተካክል። ለማንም አትሰጥም፣ ማንም አይሰጥም። በራስ ዛቢያ ነው የምትሽከረክረው። እኔ ግን ቀላሉ ነገር እኔ ግን አሁን እኮ ፊት ለፊት መጥቻለሁ። የአንተ ትራክ ሪከርድ ስለሚያጠራጥረን ነው ለቸርች አስገባለሁ ብለህ ሀላል ተናግረህ ይኸው ነክቻለሁ ብለህ አላስገባህም። አትዋሽም፣ ልትዋሸኝ አትችልም። ስለዚህ ያ ጥርጣሬ ስላለብኝ ላምንህ አልችልም። ይሄንን ያልኩ እንጂ አንተም ለአንተ እኮ አይደለም ብሩ ማስገባው። ገባኝ። ሰጣችኋለሁ ከቸገራችሁ ምናምን የሚል ንግግር አትጠቀም። እኛ አስፈላጊ ከሆነ እንሰጥ እንችላለን። እንደዛ እሺ ስጡኝ። አሁን ትራንስፈር አድርጉልኝ፣ ዜል አድርጉልኝ። እንደዛ በል እኮ እሺ ስጡኝ። እንደዛ በል። ስለዚህ በሞቅታ ነው ቻሌንጁ። አይደለም በሞቅታ አካውንቴን አካውንትን ከፍታ አሳየኝ እስኪ እኔ እንዳሳየው። ለምንድን ነው ማሳየኝ? እኔ እኮ እንዳንተ እኮ አይደለም የምሸልለው እኮ በአደባባይ ላይ እየሸለልኩ አይደል? በተግባር ማሳየኝ እኮ ነው። እሱን ተው። አሁን ክርክር ውስጥ አንግባ ፊራውን። የአንተ ነገር አጠራጣሪ ስለሆነ ስለማናምን እንደዚህ ነው በቃ የሚሉት። በቃ ለምን ትወጣለህ? ተረጋጋ። አይደለም ምንም ጠብ የሚል ነገር የለውም። አሁን አሁን ምንድነው መሰለኝ እኔ ዮኒ ምንም አይደለም። ከዚህ በኋላ እናንተ ጨርሱ። የምፈልገውን ነገር ሰጥቼ እኔ ሪሲት ልክላለሁ ለአንተ። እንዴት ልበልህ ፍራውል? ቆይ ለቸርች አስገባለሁ ብለህ ቸርች የሚያህል ነገር ከዋሸ በቃ የኔ ወንድም ቴዲ፣ ከዚህ በላይ አንተ አሁን ለመጣላት ይሄን ፍቱትና እኔ ምን አሰብኩ መሰለህ፣ ራሳችሁ የምትፈልጉትን ሰጣችሁ ሪሲት ላኩልኝ። በቃ ካን ዩ ዱ ዳት ጋይስ? ደስ ይበላችሁ። እንደዚህ ነው እንዲባለው የፈለጉት። በቃ ይኸው ቴዲ የፈለግከውን አስገባ። አታስገባ ፊራዬ ያንን እኮ ጨርስ ነው አይደል? አሁን በቻሌንጁ ላይ ያለ ነው እኮ። እንካ ሰላምታ እኮ አንለዋወጥም እኮ። ይሄን ቻሌንጅ ደግሞ ስታመጣ አንተ በከፍተኛ በራስ መተማመን ሆነ ነው። እኔ ደግሞ ነገርኩ እኮ በግልጽ ትራክ ሪከርድ በጥርጣሬ ስለተሞላ አላምንህም አልኩ። አሁን እኔን አሳምን ነው። እኔ ያለኝ እነሱ የላቸውም ድሃ ናቸው ብለህ ነው የጀመርከው። አንተ ማስገባት የምትችለውን እኛ ላይም ደግሞ የመደብከውን ማስገባት ካልቻለን ህዝብ ይፍረደን ነው ያልኩት። እኔ ሌላ ነገር አልኩ። የዲሞክራሲ መንገድ ላምጣኔ እዚህ ላይ ምርጫ አድርገን እንትን ይሉና ራሳቸው በቁጥር እነ ዮኒ ቶሮንቶና ቴዲ ሐዋሳ ያስገቡ የሚል ቁጥር፣ ፍራውል ኢቲቻ ያስገባ ቅድሚያ የሚል ቁጥር እናርገውና የበለጠው አይነት ቁጥር አልሄድም ቴዲ። በዛ አይነት ቁጥር ሳይሆን ቻሌንጁን ያመጣሁት እኔ አስገቡና አስገባለሁ ነው ያልኩት። ኦኬ ቻሌንጁ መሰረት ነው እንጂ የቁጥር 10 ቁጥር 50 ቁጥር 100 ቁጥር ምናምን አለ። ግን አሁንም ነው ምንድነው እንደ አይዲያ አሁን እኔ የምለው ምንድነው መሰለ፣ አሁን ክርክር ነው የሚሆነው ዝም ብሎ ማለት ነው። አሁን ወደ ሌላ ትራኪንግ ሂስትሪ አለ እንደዚህ ያለ አይነት ነገር ዝም ብሎ ያልሆነ ነገር ስለሆነ ካስገቡ ያስገቡ፣ ካላስገቡ የራሳቸው ጉዳይ። እኔ ግን ኦልሬዲ አንዴ ስለተናገርኩ የምፈልገውን ነገር አደርጋለሁ። ደህና አደሩ።
በቃ ይሄ ነው የምለው። ከዚህ በኋላ መጨቃጨቅ ነው፣ የልጅ ጨዋታ ነው የሚሆነው። ምክንያቱም 20,000 እና 700,000 እንትን አይደለም። ስለዚህ እኔ እኮ ይከብዳል ብዬ አይደለም ፊራዬ፣ ለመሰለሽ ይከብዳል ብዬ አይደለም። በውስጥ ስታወራና ውጭ ላይ ስትመጣ አንድ አይነት ሆነ። ለመሰለኝ እኔ አንደኛ ነገር ባወራኋቸው ወሬዎች ሁሉ ፍራኦልን ፐርሰናሊ እንደዚህ ብዬ አልተናገርኩም አይደል? ለተናገርኳቸውም ንግግሮች የምታውቀውን ይኸው አደባባይ ላይ ተናግሬያለሁ። አሁን አንተ ግን ይህን ቻሌንጅ ስታመጣ የመጀመሪያው ከፍተኛ በሆነ ሁኔታ ሰዎችን ዲስሪስፔክት በሚያደርግ መንገድ ነው። አሁንስ ማንን ነው ዲስሪስፔክት ያደረገው? እኔ ይህን ማድረግ እችላለሁ። በ2 ሚሊዮን እና በ100 ሚሊዮን መካከል ስጠራ ራሱ የተጠቀምካቸውን ቃላቶች ታውቃለህ አይደል? አሁን እሱ አሁን እኮ እዛ ቃላት አሁን አንተ ፍራኦል ቃል ገብቶ አይሰጥም፣ እንደዚህ ብሎ አያደርግም፣ እንደዚህ ብሎ እንትን አይልም እያልክ ነው። እሺ ብዬ ዝም አልኩ። አሁን አንተ የእኔን አታክ አድርገህ እንትን ለማለት ቅድምም በውስጥ ስናወራ አታክ አላረግም ፊራዬ። አሁን ለምሳሌ አታክ ያረከኝ አንተ በንግግር ከሌላችሁ ያብር፣ አሁንም እኮ ከሌላችሁ ያብር፣ አሁንም እኔ ላገዛችሁ እችላለሁ ምናምን ብለህ የተናገርከውን ነገር ሰዎችን አታክ የሚያደርግ ነገር ነው። ቆይ እኔ የምለው ለምን ቴዲ ብቻ ትናገራለህ? ዮኒ ቶሮንቶ የት ሄዶ ወዴት ነው የሚሮጠው? እሱ አስገባ። ቆይ በስኔ የመጣሁት እኮ ቶሮንቶ ለምንድን ነው የምትወጣው? ብራዘር ጉዳዩ ሁለታችሁ አይደል እንዴ? ለምንድን ነው ቴዲ ብቻ እዚህ የሚዳረቀው? ና ቶሮንቶ ተዳረቅ። እሺ የኔን ብቻ ነው የምትፈልገው ወይስ የሁለታችንን ነው? ፊራኦል ነው ሁለታችሁ ናችሁ። 12,000 ምናምን ሰው ቁጭ ብሎ ይሄ ህዝብ ቀላል ህዝብ አይደለም። እንትን ነው ዮኒ ቶሮንቶ ካለበት አስገባው። እሺ የት ነው የሚሄደው እሱ? እንዴ ቶሮንቶን ና ግባ እንጂ የት ነው የምትሄድክ ያለው? ጉዳይ አንተ አይደል እንዴ? ለቴዲ አስታክፎ ትሄዳለህ እንዴ? ዳስ ነው ራይት ዮኒ። አሁን ይሄ ሁሉ ህዝብ ላይ ዝም ብሎ መቀለድ የህፃን ልጅ ጨዋታ ነው የሚሆን። እኔ አሁን በዚህ ደረጃ መቀላለድ አልፈልግም። ግን አሁን ምንድን ያለው ቅድም አያና ያለው ትክክል ነው። እኔ ምስማማ አያና ባለው ነው። እኔ ከጠየቃችሁኝ ለምን ስትሰጡ ከጽድቅ ሳይሆን ከእልህ ነው። በፍቅር ቢሆን ይሄ አሁን ጭቅጭቅ የመጣው ለዛ ነው። አያና ታይቶታል። የተመለጠውም ተምሮ ነው ማለት ጥሩ ነው። እንዴት ነበር ጉዟችሁ? እንዴት ነበር? ያዝልኝ አንዴ። ዞረን ተመለስ መጣችሁ። እንኳን በሰላም መጣችሁ። ዞራችሁ ሊቀጠቅጣችሁ። ቆይ ይኸውልህ የት እንደሚወስድ እያያችሁት ነው። ተናግሬ ነበር ብዬ ነበር ባልል ደስ ይለኝ ነበር። ይሄ የሚወስደው ወደ መሰነቋቆር፣ ወደ መነካካት፣ ቅድም ትተን ወደ ሄድ ነው መንገድ ይወስደናል። ለዛ ነው ይቅር ያልኩት። አሁን በምትሄዱበት መንገድ 5 ሳንቲም መቄዶንያም አያገኝም። አትሊስት እኛ የያዝነው የመጀመሪያው ፕላን ይሄ ቻሌንጅ የመጣው ከጤነኛ ነገር አይደለም። ጤነኛ ቻሌንጅ እናድርግ። ጤነኛ ቻሌንጅ ማለት ከደስታችን፣ ከእርቃችን፣ ከሰላማችን የተነሳ እኔም በፍቃዱ አንተ አርግን ያደርጋለሁ እኮ ፉክክር ነው። በተለይ በስድድብና በጠብ መሃል አንተ አርግን ያደርጋለሁ ጦርነት እኮ እናስቀጥለው ነው እያላችሁ ያላችሁት። የዛ የቁርሾ የጦርነት አካል ስለሆነ እሱን ጋብ እናድርግና እኔ አውቃለሁ ፊራ ቸር ልብ እንዳለው እንደማድረግ እናንተም እንደዚህ አይነት የተጋነነ ነገር ምንም ቢኖር እንደው አጥር ማሳጠሪያውን ቢሆን ማለት ነው ቴዲ ቀላል ገንዘብ ነው እንዴ? አሜሪካ ሀገር ካናዳ ነው የምንኖረው እኮ ይመታሃል እኮ። ይሄ ቀላል እኮ አይደለም። እንዲህ አይነት አውሎ ንፋስ ውስጥ ራሳችንን እያወጣን ያለ ነው። 700,000 ማለት ጨዋታ አይደለም እኮ። ይሄ ክርክር የተነሳው እኮ እኔ ጥርሴ እኔ ህዝብ የሚያቀኝ ልጅ ነኝ። እኔ ቀላል አቅም እኔ እሱ የለም እኮ አይደለም በእንደዚህ አይነት ነገር ራሱ አንዳንድ ጊዜ ይመስላል። ምን ነገር ቆይ አንዳንድ ጊዜ አላስፈላጊ ትንታኔዎች የሚመጡት በቅርብህ ከምታውቀው ከጓደኛ ለምሳሌ አሁን ፍራኦል እኔ ከኔ ጋር የተደዋወለ የሚያወራ ሰው ነው። ምናወራውን ሁሉ የተደዋወለ የሚያወራኝን ሁሉ አልናገርም። ህይወት ያልፋል እንጂ አንዳንዴ ብትናደድም የምታውቀውን ነገር እንትን ማለት የለብህም። ለምሳሌ ኦኬ አያናን አወቅኩት ብዬ የአያናን ገበና እሱን አታክ ለማድረግ ነው አደባባይ ላይ ማውጣት ልጅ አይደለሁ። ቢሆን እንኳን እውነትህንም አልወስድብህም። ግን ይሄ የኢኮኖሚ መበላለጥ አለ አይደለ? ለሰዎች ምን ይጠቅመናል? አሁን ለምሳሌ አንተን ደግሞ መናጥ ቴዲ አሁን እስቲ ተውኛላችሁ በፈጠራችሁ። እኔ አውቃችኋለሁ፣ በደንብ ነው የምረዳችሁ፣ ለዛም ነው የምወዳችሁ። ቆይ አንዴ አያናን ይቅርታ ጠይቁት። በፍጹም አልቀበልም። ታንክ ዩ። እኔ ይቅርታ አልቀበልም። አያናን ስትቀጠቅጡ የነበራችሁ ሰዎች ይቅርታ ትጠይቁታላችሁ። ታች ያሉትን ነው የምትለው? ታች ያሉትን ነው የማወራው። አብዳል የቀጠቀጡ ታች እንጂ እነሱንማ ባስታረቅበት እንዴት ነው? ምን አርገ ዮኒ ቶሮንቶ ተንፍስ እንጂ ቶሮንቶ ብሎ ቴዲ ሚውት አርግ
what do you want me to say? ለምንድን ነው ቴዶ የሚቀጠቀጠው በዚህ ጉዳይ? የተነገረው ስለሁለታችሁ okay ይታሆይ ድረስ ዮኒዬ ቴዲ እኮ he's speaking አይደል እንዴ? ሁለታችን መተኛት አለብኝ እኮ ጋቤን እኮ እንደ እሱ እያወራ ትወርዳለህ የሆነ ቦታ ስልክ okay ስልክ ትላለህ እንዴ? ያዘው ስማ የ102 ሚሊዮን የ102 ሚሊዮን ጉዳይ እኮ ነው። ስልክ ይዤ ነው ትላለህ እንዴ? ትቀልዳለህ እንዴ? no ይኸውልህ important like I have life ኧረ አምልጥ እንደዚህማ አትልም። no ይሄ ማለት አይደለም እንዴ? የ102 ሚሊዮን የሚበልጥ ጉዳይ አለ። he's speaking አረ እሺ it's your turn አሁን አንተ እንድታወራና መስማት ፈልጋለሁ መጀመሪያ ያንተን okay እኔም እኮ አቋሚ አንድ ነው ለኪ ነው he started the challenge አይደል እንዴ? አስገቡታ ያሳየን አስገቡ ብሎ ነው ቻሌንጁማ አስገቡ የሚል ነው እኮ ነው አስገባ አይደለም የተጀመረው። እኔ ላስገባና 2 ሚሊዮን አስገቡ 4 ሚሊዮን አስገቡ ቢል አገሬ ያለው ምንድነው? አስገቡና አስገባለሁ የሚል ነው እኔ የሰማሁት። ካጠፋው ይቅርታ ወዳጆቼ ናችሁላችሁ። okay ቪዲዮን ማምጣት እችላለሁ። ዮኒ ቶሮንቶን አይደለም ዮኒ ማኛ የቤቱ ባለቤት አንዴት ይዝልኛል። ቴንክ ዩ እግዚአብሔር ያክብራችሁ። ተመልሼ የመጣሁበት ምክንያት እንደኔ አወያዮቹ ምናምን እናንተ ቻሌንጅ ልስጣችሁ። እናንተ 1 ሚሊዮን አይደለም ስንት ናቸው? አወያዩ ዮኒ ሁለቱ አወያዩ እናንተ ናችሁ። ሌሎቹ ተዋቸው። ሁለቱ እንደው ለምንድን ነው ለመቄዶንያ 2 ሚሊዮን ብር ከሰጡ እኔ 100 ሚሊዮን ሰጣለሁ። ሁለቱ በእውነት እሺ አይተናል እኮ ፊራ ከሰጡ ነው ያለው። ለዛ እሺ ሚውት ላይ ተመለስልኝ ለመሰላችሁ ይኸውላችሁ አንዳንዶቻችሁ ያልገባችሁ ዲፍራስትሬት አሁን ታረጉ ፍቅራችን ፕራይቬት ጀት ካለው ከትልቅ ባለጸጋ ጋር እኮ ነው። በጣም ትልቅ እናንተ እንዴት ያለ ነገር ነው? ትልቅ ባለጸጋ ሰው እኮ ነው እያወራን ያለ ነው። ጌታ ይባርከው። 700,000 ዶላር በአንድ ጊዜ ማስተላለፍ የሚችል ሰው እኛ ውቅያኖስ ውስጥ ያለን ትንሽዬ እንትን ነን። ስለዚህ ባለጸጋውን አንዳንድ ትራክ ሪከርዶችን አነሳን። እነዚህ አስተማማኝ ስላልሆኑ የሆነ ማስተማመኛ ስጠን። ለምን እኛ ውቅያኖስ ውስጥ ገብተን እንትን እንዳንል ነው። አገባ አይደለም ደብዛችን እንዳይጠፋ እንዳንታለል አስተማማኝ የሆነ ነገር ይስጡን ነው እያለን ያለ ነው። ሌላ ነገር እኮ አይደለም። እሺ እኔን ቻሌንጁ ሲጀመር ትከሻ በመለካካት ሳይሆን ቻሌንጁ ሲጀመር ከፍና ዝቅ ተደርጎ ስለሆነ ከፍ ያለው ሰውዬ አስተማማኝ የሆነ ነገር ይስጠን ነው እያለን ያለ ነው እኮ። እሺ ቆይ ጥሩ ሰማነ አንተንም ሰማ። ቆይ ፊራ በከፍታ ስማ። ይኸውልህ መጀመሪያም ምንድነው በቡዳና ሰላቢ ኩል ጮህና አሉ ውጣ ይለዋል። የትኛው ሰይጣን ቀድሞ ይወጣ ሲባል እንዴ አንተ በጎማ የምትጮህ ሰውዬ ካንተ ቀድሞ ይልውጣ እንዴ ያለው ገብቷል። ቡዳ ጎማ ሲሸተው ይጮሃል። አንተ ካንተ ቀድሞ ይልውጣና ከበደረ ሚዛን ያለው ነው የሚል ፍራ። አሁን እኔ እያልኩ ያለሁት ነገር ያኛውን መንገድ እንተውኩ ነው። ቅድም እኮ ብላችሁ ብዙ ሰው ያው መረዳትም አቅቶት መቄዶንያ ጥላቻ ምናምን ይለኛል። ይርዱ ምናምን ከፈለጉ ይላል። እኔ ጉዳዩ እኮ አይደለም ከገንዘቡም መጠን አይደለም። የመጣንበትን መንገድ የምንተው ከሆነ ትርፉን አንይዝም። የያዕቆብ ሚስት ቀሚሷ ስር እንደደበቀችው አይነት ነገር ነው። ደብቃችሁ ፈረስ ላይ አትውጡ። ከዛ ይዘን የመጣነውን ከዛ ግጭት ውስጥ የተወለደውን ነገር እርግፍ አድርገን ምንረዳ ከሆነ ስሙም ስለተነሳ ትልቅ የእርዳታ ድርጅትም ስለሆነ ሀገር ወለድ ስለሆነ እንርዳ። እኔም ራሴ እኮ ፕሌጅ ላድርግ አልኩኝ። ሁላችንም የሆነ ነገር እናድርግ። ፊራ ኦፍ ኮርስ አይወዳደርም ነው ፋይናንሻሊ ዌል ኦፍ ነው ከኛ የሆነቴን ነው የምልህ። ምንም ይሄ ወደ ግራ ወደ ቀኝ የሚያስብል ነገር አይደለም። ግን ደግሞ ሁላችንም በምንችለው በፈቀድነው መጠን እንርዳ። አትሊስት ይሄን ነገር ኮንክሉድ ስናደርግ በከንቱ ስማቸው ተነስቶ ከሚቀር እንዲያረጋለው ይሄን 100 ሚሊዮኑን በቃ ቆርቤበታለሁ የሚል ሰው ካለ ወይም 2 ሚሊዮኑ የሚልም ሰው ካለ ሰላም አለይኩም ተጋሪ ዳይባሪላ እኔ ከፊታችሁ አልቆምም። ግን ደግሞ በዛኛው መንፈስ አይደለም። አንተ መጀመሪያ አድርግ የሚለው አያስፈልግም። ራስህን የምታደርገው ከበጎ መንፈስ
ከዛ ተነሳሽነት ቁጥሩም ያልተመጠነልህን አንተ የምትፈቅደውና የምትችለውን መቄዶንያ ላይ እርዳታ እናደርጋለን ሁላችንም። ይሄ ነው ትክክለኛው መንፈስ ከእርቅ በኋላ እንጂ በጠብ ጊዜ የተነሳውን ቻሌንጅ ጎትተህ እርቅ ውስጥ ስታመጣ ጠቡ ተከትሎት ይመጣል። አየህ ወርጄ በ5 ደቂቃ ውስጥ አሳየኋችሁ በምን ፍጥነት ጠቡ ሊመጣ እንደነበር ተከትሎት። ስለዚህ አንፈልገውም ጠቡን። ፍቅራችሁ ያምራል፣ ሰላማችሁ ያምራል። እኛ የፋይናንሻል የዋሌት ኮምፒቲሽን ውስጥ አይደለንም ያለነው። በዚህ ጠብ ውስጥ ግን መቄዶንያ ስሙ ስለተጠራ የሆነ ነገር እናድርግ። ስሙን ጠርተን አብጠልጥለን እናም ብለን መቶ አውርተን ባዶ እጅ ከሚሆን ሁላችንም ልባችን የሚፈቅደውና አይስማማኝ አት ነገር ያለብኝ ኃላፊነት ያለብኝ ሰው ነኝ። ገብቷል። እንደዛ በቁጥር ብዙ እንደዛ አላሾፍም። እዚህ ጋር ፕሌጅ ማድረግ የምችለው ትንሽ ብር ፕሌጅ ማድረግ እችላለሁ። እናንተም የራሳችሁን ፊራም ባቅም የምትችሉት ይሄንን አድርጋለሁ። ከቻሌንጅ ውጪ ነው። ቻሌንጁ ሞቷል ቅበሩ አልኩኝ። እንደ ሀሳብ እኔ ለምን በፊራ ቻፓ ኢትዮጵያ ሙቭ አላደርግበትም? ተከባድ ሀሳብ ነው። በ700 በፊራ ብር በሰው ብር አሜሪካን ጥየላቸው ሊድ እንዳስራ ይበላል ግን ይወርድልሃል ከዚህ። እስቲ አሁን እንደዛ እናድርግ። ስለዚህ ይሄ ከጠብ የተወለደ ነገር ነው፣ የሚያስኬድ ነገር አይደለም። ቻሌንጁን we have to squash the challenge። ቻሌንጁን የምትነካኩና ይሄን ብለህ ነበር እንደዛ የምትባባሉ ከሆነ ደግሞ ወደ ጠቡ መንፈስ ነው የምንመለሰው። የቻሌንጁን መንፈስ ነው የምናነሳው። በዛ መንፈስ ነው። እኔ ይሄኛውን አልወደድኩትም። እርቅም ከሆነ እውነተኛ ከልብ የምንታረቅ ከሆነ ይሄን ቻፕተር መሻገር ተናጋ እንተያይዘ እሱም ያውጣ እኔም ማውጣ እሱም ይድማን እንደማሉ በሚል አይነት የተገባበትን እሱ ብንተወው ይሻላል። ቢኮዝ ወደ እርቅ እየገባ ስለሆነ ቶሎ ነው ወይስ ስልክ ላይ ነው እየሰማ ነው አንታው ጉዳዩና እንዳሳብ እኔ በፊራ ኢትዮጵያ ፎር ጉድ ሙቭ ባረግበት ነው የመጀመሪያ ጥያቄ። ግን ወደ ሌላው ስንሄድ እናንተ በቃ ልባችሁ የፈቀደውን በእል ሳይሆን ልባችሁ የፈቀደውን በቃ ለመቄዶንያ ራሳችሁ አርጋችሁ ሬሲቱን ለኔና ላያና ላኩልን። ልባችሁ የፈቀደውን የእል ሳይሆን የጽዱን ለነሰጥቻለሁ ለታላላቆች መልካም ቶሮንቶ ምንድን ነው የሚለውን ነገር እንስማ እንጂ ቶሮንቶ ምን ሆነሃል? እኔማ አለው እኮ ምን ልበል። እኔ እኮ ጩኸት ላይ የለውበትም። እንትን በል መሰለህ እኔ አንተንም እንዳልጫነ ነው። እሱ ደግሞ ያው ባለጸጋው ቴዲ አቋማችን አንድ ነው አይደል እንዴ? ለዚህ ተስማምተን ነው አይደል ያደረግነው። ታችሁ ካልሆነ አይቻልም ማለት ነው። ኮሊ ብቻ እኮ አለ የሆነ ነገር በለስ የሆነ ልበልልህ ምንድን እንደምትፈልግ ያለውን ሐሳብ አልሰማም መሰለኝ። እኔ ያልኩት ሐሳብ ይስማማችኋል? ኖ ሰምቻለሁ። አይ ሪስፔክት ዋት ዩ ሴድ እኮ ምንም ችግር የለም። እንደዛ ከሆነ እኛ በምንስማማው የፈለግነውን አድርገን እናደርጋለን። አለበለዚያ ግን ቻሌንጁ የሚባል ከሆነ ቻሌንጅ የሚባል ነገር የለም። ሞቷል። ቻሌንጁ አለፈ። ህይወቱ ቀን ላይ ነው። እንደዛ ከሆነ ታዲያ እኛ ፈርተን ነው ያላረዳናችሁ እንጂ ቀን ላይ ነው ያለፈው ህይወቱ ቻሌንጁ። ከእሱ ሬሳ ጎትተን አንመጣም። ቻሌንጁ የመጣበት መንፈስ ነው መጥፎ። መቄዶንያ $1 ቢሊዮን ይገባቸዋል። ግን ቻሌንጁ የተወለደው ከጠብና ከክርክር ነው። የሴቅና ሰጥና ብያለሁ ቅድም ፊራ። ያ እንደ ሀሳብ ምንድን ነው የምትለው? ቶሮንቶ እንደ ሀሳብ እንዴት እንደ ሀሳብ በቃ በዚህ መልኩ የመሰለን እናስገባለን። ኖ ይኸውልህ አሁን ይሄ ሀሳብ ተነስቷል አይደለ? ብዙ ሰዎችን በእኛ በኩል ሊያደርጉ የሚፈልጉ ሰዎች አሉ። ኢንካሬጅ አድርገን በዚህ ሌቭል የመቄዶንያ ስም ስለተነሳ የሆነ ነገር መግባት አለበት። ተስማምተን እናደርጋለን። ትንቀን እናድርግላቸው እንዴ ወይስ አሁን ፕሌጅ እናድርግ? አይ የሆነ ቀን ተገናኝተን ተመልሰን አስባችሁበት በውስጥም ተነጋግረን በሰው ፊት ለፊት ስለሆነ ቃል የተገባው በሰው ፊት ለፊት ስለሆነ የድርጅቱም ስም የተነሳው ተነጋግረን እኛም እንደያን ነገር ላይክ በጤነኛ አምሮ ፉክክር የሌለበት ምናምን እንትን አስገባ መጀመሪያ የሌለው ማለት እኔ እንደዚህ ያደርጋለሁ ሰዎችን ማነጋግረን ይሄንን አይነት ፕሌጅ እናደርጋለን ብለን እንምጣና እንደዚህ አድርጉ እናድርግ። ፊራም ደግሞ አንተ አሁንም ማለት ትችላለህ ወይም ሌላ ጊዜ ልብ ውስጥ ብርድ ላይ ነው ወይ ቤት ውስጥ ግባ ወይ የሆነ ነገር ይገባ ነው። እኔ ማለት የምፈልገው ነገር ምንድነው? እኔ ቱ ቢ ኦነስት እየቀለድኩ አይደለም። ገንዘብ የለም ስል ይሄ እቺ ምንድነው የምትለው? እቺ አፕ ምንድነች?
የቅድሙን ነው እየሰማን ያለ ነው ወይስ አዲሱን ነገር አምልጦሃል እንዴ? አለቀ እኮ እሱ ጉዳይ ማሳየት አይደል? አንድ ነገር መጨረስ ፈልጌ ነው። ይሄኛው የባንኩን አይደለም ማሳየው። ይሄ ባንክ ቼዝ ባንክ ነው የሚለው። እከፍተዋለሁ። ከዛ በኋላ ፓስወርዴን እከፍተዋለሁ። 3 ሚሊዮን ያለው ነው አይደል ይሄኛው? አዎ አይተነዋል እኮ። እስቲ ይድገምልን፣ ለኛም ጥሩ ነው። አሁን የአካውንቱ ባለቤት ፍራውሌት ይቻላል። የአካውንቱ ባለቤት በሱ አካውንት አንተ ትመሰጣለህ ይሆን? እንዴት አልመሰጥም እንዴ? ያስ ካልኩሌት እያለ እንዴት አልመሰጥም?